ያንን ስልክ ደወልኩና ሊቭ ላይ ሆኜ ብዙ ነገር ሳስወራት ነበረና ማለት ነው። ቲና ኢትዮጵያ ነበረች። ከዛ ለሳምንት ይሁን ለ5 ቀን ምናምን አሜሪካ ሄዳ ተመልሳ መጣ። 3 ቀን በ3 ቀን ውስጥ ነው ሞተች የተባለው። እሺ ለምን ሄደች? ከማን ጋር ተገናኘች? እሱን አላውቅም። ወይ ገንዘብ ልታስተላልፊው ምን ይሁን አላውቅም። 3 ወር ግን ቆይታ ሬስቶራንቶቿን ምናምን እያስተካከለች ማለት እንደምታገባ ሁሉ ታወራ ነበር። እንደውም ማለት አልፈልግም ግን ልበልግ እንደ አይምሮ በሽተኛ ስለምናያት ብዙ ስታወራ አናምናትም፣ እንቀልድባታለን ብላለች። ሪከርዱን መስማት ትችላለን። ገብቷል? ልጅቷ ካፏ የወጣውን ነው የምነግርህ። እንደዛ ነው የሚያዩዋት። አንድ ወንድሟ ያው የታመመ ወንድም አላት ቤት ውስጥ። አንድ እህቷም የታመመች ናትና እናትዮ የታመሙ ናቸው። ያው እንግዲህ አፋፍሰው ምናምን ሞታለች ላይ ፕሩፍ ለማድረግ ነው ሁሉም ሰው የሚሯሯጠው። ገብቷል? ሞተችም ኖረችም መሬት ላይ ይሄ ነገር ቢወርድና ማለት ነው ልጅቷ ካወራችው አንጻር ራሱ የሆነ የሚያስፈራ ነገር አለ። ገብቷል? ታሳዝናለች። ምንድን ነው መሰለ አንደኛ ሁሉም ሰው እንደ ጤነኛ ሳይሆን የሚያያት ብዙ ነገር አለ። በዛ ላይ ደግሞ ምንድን ነው እስቲ እናንተ ስታስቡት ከአሜሪካ ቤት ሸጦ ምን ብሎ የካቲት ሆስፒታል ይታከማል? እንደው በጌታ የፈለገ ቋጣሪ ብትሆን ጠይቄያታለሁ ልጅቷን። እንዴት የካቲት ሆስፒታል ልትታከም ቻለች? እንዴት ብር የላትም ወይስ? ፕሊዝ ይኸውልሽ እባክሽ አሁን በሙሉ ቤተሰቦቿን በሽተኛ ናቸው። ወንድሟ በሽተኛ፣ እናቱ በሽተኛ። እኔ አይደለሁም እኮ ያልኩት ጃጋር፣ እኔ አይደለሁ። ጠላቶች ሊሆኑ ይችላሉ። ይሄንን እየተጠነቀቅን ብናወራ ይሻላል እኮ ነው። ጎረቤቷ ጋር እኮ ደውዬ ነው መስማት ትችላለህ የተባልኩትን ነው እንጂ እኔ የማውቀው 1-2 ነው። እንደውም እኔ ጠየቅኳት እንዴት ሁሉም በሽተኛ ማለት እህትዮም እንዴት ትሆናለች? የአይምሮ ገብቷል። ጭንቀት ነው እንጂ እንትን እኮ አይደለም። ገብቷል። ትናንትና አንቺ ያልሽው ራሷ ገንዘብ አታወጣም ገብጋባ ነች ምናምን እያላችሁ የተቆራረጠ ሁሉ ሰምቻለሁ እኮ። እሱ እየተነገረኝና አንዴ ይሰማል የኔ ድምፅ ወርቄ። እኔ አንድ ትልቅ ጥያቄ ፈጥሮብኛል አይምሮ ላይ። ንገረኝ። የሆነ በባለፈው በላይ በነበርሽ ሰዓት ያው እኔ ነገሩን ገና ጀመር ስታደርጊ ነው የምረዳው አውቃለሁ። ግን የሆነ ቪዲዮ ውስጥ ጠብቅ ነበረ ከዛ ከሚጠበቀው ቪዲዮ አንጻር አሁን በአካል የምትኖር ከሆነና በህይወት የምትኖር ከሆነ አንቺ ቃል በቃል መናገር ያስፈራሻል? ለምሳሌ ያው ያስፈራኛል። ቪዲዮ ደርሶሻል? ግን እሱ እንግዲህ 10 አልናገርም፣ ግን ያስፈራኛል። እንደዚህ ሪስክ አልወስድም። ገብቷል? ለምን ብትል በእኔ ምክንያት የሆነ ነገር ቢሆን ጸጸቱን አልችልም። ስለዚህ አሁን ያን ቪዲዮ የኔ እጅ ላይ ቢገባ አይገባም። ለምን እኔ እንጃ። ወይ አንተን አልተማመኑብህም ወይ ደግሞ አንተ እንደማታውቁም ያውቁ ይሆናል። አላውቅም፣ ግን ጠይቄያቸዋለሁ። ለምንድን ነው ለመብረቁ ብለሻቸዋል? ኖ አሁን ለምሳሌ ምንድን ነው መሰለክ ጥያቄ ያው ለመብረቁ እያዘው ነው ታብታባርጉ ቢላክለትና ወይ ነገሩን እንደኛ እንዲያቆም ወይ ደግሞ የሆነ እንትን ቢል ምናምን የሚባል ነገር እንደውም መልስም አልተመለሰልኝም። ግን እንደማይልኩልህ እርግጠኛ ነኝ። መብረቁ ይቅርታ፣ ከቀባሪዎቿ መሀል አንድ ሰው ፈቃደኛ የሚሆን ካለ የእነሱን ስልክ ቁጥር ልላክልህ እና ታናገራቸዋለህ። ቀባሪ እኮ ብዙ አለ፣ ግን ሬሳው የእሷ መሆኑን አይቷል። እኔ ጠይቃቸዋለሁ። እሱን እንግዲህ ነው ያላቀ ቀባሪማ እኔም እኮ ቀብራለሁ። ምንም እኔ እኮ የማውቀው ነገር የለም። ይቅርታ ግን አልሞተችም ስላላችሁ ሰፈሩ ውስጥ አልሞተችም አይደለም። አሁን ክርክሩ ሴትዮዋ በምን እንዴት ሆነች? እሱ ነው እሱን አላውቅም። እኔ መሞቷን ለማረጋገጥ መረጃ ስትሰጠን መታ መረጃ ልትሰጥ የማትችል ከሆነ እሷ እጅ ላይ ያለውን ነገር አንተ አሳልፋ መስጠት የማትችል ከሆነ እቺ ልጅ ጥሩ መረጃ እየሰጠችን እያለ ወርቄ ገብታ ከላይ አቋርጣ ምንም አሁን የሆነ የሚጠቅመን ነገር ምንም የነገረችን ነገር የለም። ለምን አስፈልግ? እቺ ልጅ እኮ ጥሩ እየሄደችልን አይደለ?
ስለዚህ ለምን አስፈለገ? መብረቁ እኔ ጋ ነው መብቴ እንዳለ ያውቀዋል፣ ውስጡ ያውቀዋል። መብረቁ ማለት ነው። ወርቄ እንዳትወጣ መብረቁ። አሁን እዚህ ቤት ውስጥ ምን ብታደርጉልኝ ጥሩ መሰላችሁ? ሁላችሁም እዚህ ጋር ያለችሁ ፕሊዝ። አሁን ያያም እንደዚህ የሚያንበት የምታውቀው ነገር ካለ ያኔ የሚዲያውን ነገር የምታውቀው ከሆነ እዚህ ስር ላይ ከመቶ አለቃ እስከ ሻለቃ ከወንጀል መርማሪ ቡድን የተለያዩ የህግ አካላቶች አሉ እዚህ ውስጥ፣ እኛም አለ። አሁን ይህንን ነገር ላይ ለመድረስ የግድ የምናዳምጣቸው ሁሉንም ነው ማለት ነው። ሁሉንም እናዳምጣለን። ሲቀጥል በተራ ነው መሆን ያለበት። አሁን እዚህ ጋር ካሉት ሰዎች አንድ ወይ ሁለት ሰው ላይ ትልቅ የሆነ ቁም ነገር እንፈልጋለን። ሁለተኛ እኔ አሁን ጥያቄ መጠየቅ ራሱ እየቻልኩ ማለት ነው፣ በመሀል ስለምታቋርጥ ከእሷ ፊት ለፊት መናገር ያልፈለገችውን በጀርባ የምንረዳው ይኖራል። ከሄለንም የሆነ ነገር ለመረዳት ስል በመሀል ሁላችሁ ሚውስ ስለምታነሱ እኔ ምንም መጠየቅ አልቻልኩም። በቃ ዝም ማለት ነው የመረጡ። ለዚህ ኦርደር አስይዘና ሁሉም ሰው ጋር የሆነ ሰው ላይ እውነት የምናገኘው ሁሉንም ስናዳመጥ እና ስንደማመጥ ነው። አሁን ወርቄ ላይ የሆነ ቪዲዮ እንዳለ እሷ ጋር እጇ ላይ እንኳን ባይሆን የሆነ ቪዲዮ እየላኩ እንደሚያስፈራሩ ፍንጭ ነበረ። ያን ቪዲዮ ይደርሰኛል ብዬ ጠበቅኩ። ትናንትና ቀን ሙሉ ታምሜ መልሼ ላይ በጣም መብረቁ እኔ ዋሽሁት ነገር እስቲ ለምሳሌ በሴትዮዋ ላይ እንዲደረግ መሬት ይውረድ ምናምን ብዬ ማለት ነው። በዛ ላይ ደግሞ ቀባሪ ነኝ ያለችውን አምጥቼ ሚዲያው ላይ እንደዚህ እንትን እንዲል ማለት ነው። ምንድን ነው የዋሽሁት? ምንድን ነው አሁን ጎረቤቷ ጋር ደውዬ አምጥቼ እንግዲህ ራሷ ናት ያወራችው። ገብቷል። እስቲ ለማንኛውም ያው እንግዲህ አንቺ ጋር ውሸት ሳይሆን አንድ የጎደለ ነገር አለ። የጎደለውን አውቃለሁ፣ ግን መሬት ላይ ውረዱ ነው በቃ አለቀ። የኔ ደግሞ መሬት ላይ ለመውረድ ደግሞ አንቺ ህጉን ታውቂዋለሽ ወርቄ። የህግ ሰው ነው ይሄንን ሊያጣራ የሚችለው እንጂ ግለሰብ በምንም አይነት የህግ ሰው ምን ሊያደርግ ነው? አሁን የህግ አካል ላይ አንዴ ማን የሚደራረገው አንዴ ሄደ። ይኸውልሽ ወርቄ የህግ አካል ምርመራ እንዲያደርግ ወይም ምድር ላይ ወርዶ እንዲሰራ ምን ይፈልጋል? አንድ እዛው አካባቢ ያለ የእሷ ቤተሰብ የሆነ ሰው እህቴ ፍትህ ተዛብቶባታል ብሎ ክስ የሚከስ ወይ ደግሞ ልጄ ወይም ደግሞ አክስቴ ብቻ የሆነ የእሷ ዘመድ እዛ አንድ ሰው እንፈልጋለን። ማንም ለእሷ እንደዛ የሚቆም የለም። እውነት ለዛ ነው ከሌለ እንግዳውስ እኔ ደግሞ ወርቄ እንደ አንድ መብረቁ ይህን ጉዳይ ምድር ላይ አውርጄ ለህግ አካል ለመስጠት ምን ያስፈልገኛል? ቢያንስ ወይ ይላክልሃል የምትሉኝ ተለክሎልናል የምትሉት ቪዲዮ ጀን ላይ መግባት አለብን። ያ ቪዲዮ በእርግጠኝነት ከገባማ እኔ ጋር ካልገባ ሌላኛው ደግሞ ይኸውልሽ ቢያንስ እሷ ይሄን አትጠብቅ መብረቁ። ለዛ እኮ ነው እኔ ምንድን ነው መሰለክ ያልኩክ፣ ቀላል ነገር ሰዎች እየገቡ ነገሩን ያስረዝሙታል እንጂ ማለት ነው። እቺ ሴትዮ የውጭ ዜጋ ናት። በኤምባሲ በኩል ይኬድ ያልኩት ሬሷም እንዲከፈት የፈለግኩት ለዛ ነው። ገብቷል እንጂ ማለት ነው ከምትሰማው አንጻር ማለት ነው ማንም ሰው እንደሌላት አንደኛ የሕክምናውን እንትን መረዳት ትችላለን ወይ አላውቅም። እኔ ግራ የሚያጋባ ነገር አንዱ ጥያቄ ብቻ ልጠይቅሽ ፈቃደኛ ባል ጥያቄ ጠይቅሽ መመለስ ባለብሽ መልኩ መለሽ። እሺ በቪዲዮ የተላከልሽ ነገር አለ፣ ከዛም ውጭ ደግሞ የምታውቂው ነገር አለ፣ ያስፈራሩሽ ነገር አለ። አሁን ያንን ነገር ፊት ለፊት ሀቁን ይዘሽ ብትጋፈጭ አደጋው እሷ ላይ ነው የሚደርሰው ወይስ አንቺ ላይ ነው የሚደርሰው? እንዴ ምን ነው ቀጥታ መጠየቅ አይሻልም? መብረቁ ጠጥታለች ብለህ ነው አይደል? ይሄን እንኳን አልመልስልም። አንተ ፍተው፣ ጥያቄ ምልክት አድርግበት። እኔ ላይ ምንም የሚደርስ ነገር የለም። ባይዘዊ ማንም ምንም ሊያደርገኝ ሊያደርሰኝ አይችልም። ገብቶን መጀመሪያም በእልህ ነው እንትን ያልኩትና የጎለጎልኩት፣ ግን እኔ ላይ ምንም አይነት በፍጹም ሊደርስ አይችልም። የማልጨርሰውን ነገር ለምን ጀምራለሁ የሚል ነው እንጂ ማለት ነው። ገባ እንጂ ምንም የሚደርስብኝ ነገር የለም። የሚደርሳል ብለሽ የፈራሽው እና ፊት መረጃውን ልትሰጭኝ ያልቻልሽው እሷ ላይ የሚደርሰው ነገር አሁንም እኮ እየቀረ አይደለም። አሁንም እኮ ሴትዮዋ ችግር ውስጥ እኮ ነው ያለችው። እንደምትይው በህይወት ካለች መረጃውን ስትሽን ለማዳን ብንሞክር አይሻልም? እሷ ላይ ምናምን እንትና ላይ አላልኩም። እንደዚህ አሁን ሪከርድ አድርጎ ይለቁታል እና እንደሱ እያልኩ አይደለም። መብረቁ አልገባም።
መብረቁ ወይ የስልኳ ነው